ዛሬ በፊታችሁ ይዤ የምቀርበው መልእክት ከኤልኤችኤም ኢትዮጵያ አገልግሎት ነው። ከዚህ በፊት ደጋግመን እንደተናገርነው ኤልኤችኤም ኢትዮጵያ ተልእኮው ሰዎችን ወደ ክርስቶስ ማምጣት ነው። ወደ እረፍት ቦታ፣ ወደ ሰላም ቦታ ማምጣት ነው። ወደ ክርስቶስ የሚመጡት ሁሉ ልባቸው ያርፋል ብለን በጽኑ እናምናለን። ሰላማቸው ይመለሳል ብለን በጽኑ እናምናለን። ስለዚህ ሰዎች ሁሉ ወደ ክርስቶስ ያልመጡት ወደ ክርስቶስ እንዲመጡ ማድረግ የቤተ ክርስቲያን ኃላፊነት ነው። ማንኛውም አብያተ ክርስቲያናት ይህንን አገልግሎት ዘወትር በእቅድ እየሰራ ይገኛል። እኛም የድርሻችንን ይህንን አገልግሎት እንፈጽማለን። ወደ ክርስቶስ ካመጣን በኋላ ደግሞ ከአብያተ ክርስቲያናት ጋር ማገናኘት ነው። እረኛ ያስፈልገዋል፣ ጠባቂ ያስፈልገዋል፣ የሚንከባከበው ያስፈልገዋል፣ የሚያስተምረው ያስፈልገዋልና ህብረት የሚያደርገው ያስፈልጋልና ወደ አብያተ ክርስቲያናት ወደ ቀረበ እንዲቀላቀል እንመክራለን። ከዛም በኋላ ደግሞ አብያተ ክርስቲያናት ደግሞ ይህ የመጣው ወደ ጌታ የመጣውን ደቀ መዝሙር እስኪሆን ድረስ እስኪጸና ድረስ የእግዚአብሔርን ቃል በመገብ የእግዚአብሔርን ቃል በማስተማር በማሳደግ ደቀ መዝሙር ማድረግ ነው። ስለዚህ ይህንን አገልግሎት ለመፈጸም ይህንን አገልግሎት ለማካሄድ ይህ አገልግሎት የምናካሄደው ማናችንም በክርስቶስ ኢየሱስ የምንጠራ ሰዎች እምነታችንን ለማካፈል ለሕይወታችንና ለትምህርታችን የምንጠነቀቅ ሰዎች መሆን አለብን። ለትምህርታችን ጥንቃቄ ካደረግን፣ ለሕይወታችን ጥንቃቄ ካደረግን እነዚህን ሰዎች ጋር መድረስ እንችላለን። ከፍተኛ አገልግሎትም መስጠት እንችላለን እና መልካም ሕይወት ከኛ ይጠበቃል። እግዚአብሔርን በትክክል ማምለክ፣ እርግጠኛ ሆነን ማምለክ፣ በእምነት ማምለክ ይኖርብናል። የእግዚአብሔር ቃል በሚገባ መረዳት ይኖርብናል። ያለንበት ደግሞ አብያተ ክርስቲያናት ታሪክ አስተምሮም በሚገባ ማወቅ ይኖርብናል። ስለዚህ ዙሪያችን የሚማርክ መሆን አለበት፣ ማራኪዎች መሆን አለብን። በዚህ አይነት ሁኔታ ትልቅ አገልግሎት መስጠት እንችላለን። ትልቅ አገልግሎት ማካሄድ እንችላለን። ዛሬ የአንድ ሰው ሕይወት ታሪክ መናገር እፈልጋለሁ። ይህም ሰው ዳንኤል ይባላል። ዳንኤል በባቢሎን በስደት የሚኖር ነበረ። ከአካባቢው ተሰዶ ነገር ግን እምነቱን ሳይቀላቅል ያህዌን አንድ አምላክ የሚያመልክ ሰው ነበረ። ይህ ሰው በዳንኤል ምዕራፍ 6 እንዲሁም ቀደም ካሉት ክፍሎች ስናነብ የሚናገረው ነውር የሌለበት ነበር። ነውር የሌለበት፣ ነቀፋ የሌለበት፣ ይሄ ነገር መሰናክል የሚሆን ነገር የሌለበት ሰው ነበረ። ቃሉ ደግሞ በሌላ መንገድ ሲመሰክር በጥበብ የተሞላ ነበረ። እግዚአብሔር ጥበቡን ያብዛልን። ያለ ጥበብ የእግዚአብሔርን ሥራ መስራት አንችልም። ዕውቀት የሞላበት ነበረ። በሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት በማጣቱ ጠፍቷል ይላል።
ስለዚህ ዕውቀት የሌለው ራሱም ሰሚውንም የሚያጠፋ ነው። ነገር ግን ዳንኤል ዕውቀት የነበረው ሰው ነበረ። ብልሃተኛ ነበረ። ብልሃት። ከዚህም በተጨማሪ አስተዋይ ነበረ። ምን እንደሚያደርግ ያውቃል፣ ምን እንደሚሰራ ያውቃል፣ ያስተውላል፣ ይገነዘባል። አስተዋይ ነበረ። ይህ ከዳንኤል 1 ከቁጥር 3 እስከ 4 ብታነቡት ይህንን ነገር ታገኛላችሁ። አስተዋይ ነበረ ይላል። በንጉሱ ቤትም መቆም የቻለ ነው። በባቢሎን አገሩ ባልሆነ ቦታ ስፍራ የተፈለገ ሰው ነበረ። ምክንያቱም ነውር የሌለበት ነው። በጥበብ የተሞላ ነው። በእውቀት የተሞላ ነው። ብልህ ነው። እንደዚሁም አስተዋይ ነው። በንጉሱ ቤት መቆም የሚችል ነበረ። የሕዝቡንም ቋንቋ ያወቀ ያጠና ነበረ። የምናገለግላቸው ሰዎች ባህላቸውን፣ ቋንቋቸውን ማወቅ አለብን። ይህ ከፍተኛ ለአገልግሎታችን ጠቃሚ ነገር ነው። ብንችል ይህንም ብናውቅ መልካም ነው። ራሱን ከርኩሰት የጠበቀ ነበረ። ከርኩሰት ከሚያረክሰው ነገር፣ እምነቱን ከሚጎዳ ነገር፣ ከእግዚአብሔር ጋር ያለውን ግንኙነት የሚያበላሸውን ነገር እንዳይበላሽ ከርኩሰት ራሱን የጠበቀ ነበረ። ክብር ለእግዚአብሔር ይሁን። በሕልምና በራእይ ሁሉ አስተዋይ ነበረ። ሕልም ያለው፣ ሕልም የሚያልም፣ ሕልም የሚፈታ፣ ራእይ ያለው፣ አርቆ የሚያይ፣ የነገውን የሚመለከት፣ የነገውን ዛሬ እየሰራ የሚመጣውን ደግሞ የሚጠቅመውን ነገር የሚያይና በራእይ የሚሰራ ሰው ነበረ። ዳንኤል ደግሞ የሚጸልይ ሰው ነበረ። መጸለይ ከእግዚአብሔር ጋር መነጋገር ነው። የሚጸልይ ሰው ነበረ። ከእግዚአብሔር ጋር ይነጋገር ነበረ። ሐሳቡን ለእግዚአብሔር ይነግር ነበረ። ያመሰግን ነበረ። ውዳሴ ያቀርብ ነበረ። ስብሃት ያቀርብ ነበረ። የሚጸልይ ከእግዚአብሔር ጋር መነጋገር የሚወድ ለዚህ ጊዜ የሰጠ በፍጹም ይህ ጊዜ እንዲሰረቅበት የማይፈልግ ነበረ። ቅንም ነበረ። ዳንኤል ቅን፣ ተንኮል የሌለበት፣ ክፋት የሌለበት፣ አስቸጋሪ ሁኔታዎች የሌሉበት፣ የሚመች አስተሳሰቡ፣ አሰራሩ ሁሉ ቅን የሆነ ነበረ። እግዚአብሔር ቅን ሰዎችን ይወዳል። ቅንነት ተሰጥቶት ነበረ። ደግሞም የማይበድል ነበረ። ሰዎች ሲያድሙበት፣ ሰዎች ሲያስቸግሩት፣ ሰዎች ሲያስጨንቁት ማምለጫ ነገር ማግኘት ሲችል፣ በክፋት ነገሮችን ሁሉ መለወጥ ሲችል የማይበድል ቅን ሰው ነበረ። እግዚአብሔር እንዲህ አይነት ባህሪ አመል ይስጠን። ለአገልግሎቱ መልካም ነው። ግን ይሄ ሁሉ ሲሆን ጠላት ዝም ይላል ማለት አይደለም። እግዚአብሔር ዳንኤልን ከፍ አደረገው። ከፍ ባደረገው ቁጥር ደግሞ እግዚአብሔርን ከፍ የሚያደርግ ነበር። በአምልኮ፣ በጸሎት፣ በቅድስና እርኩስ የሆነውን ነገር በመጥላት ከፍ ይል ነበረ። አምላኩን ያረሳ ነበረ። ይህ ሁሉ በዳንኤል ምዕራፍ 1 ከቁጥር 8 እስከ 16 ስናነብ የዚህ የዳንኤል ሕይወት በዚህ እንደተሞላ
እናያለን። ዳንኤል ከዚህ የተነሳ በማያውቀው አገር ልክ እንደ ዮሴፍ በግብፅ እንደተሾመ ለችግር ጊዜ የመፍትሄ ሰው እንደሆነ ይህም ሰው በባቢሎን የመፍትሄ ሰው ሆነ። ጠቅላይ ሚኒስቴር ሆኖ ተሾመ። ሚኒስቴሮችን ሁሉ የሚያግዝ የሚረዳ ሆኖ ተሾመ። ነገር ግን ይህ ሹመት አልወደዱም። ጠላት ሁልጊዜ መልካምን ነገር አይወድም። መልካም የሆነውን ነገር ይጠላል። ይህ ሰውዬ የተወሰደበት ነገር የለም። ወደው ነው የሰጡት ሹመቱ። ነገር ግን እሱን ለማሰናከል እሱን ለማጥፋት ተንኮል ሰሩ። ተንኮለኞች ሁልጊዜ ለእግዚአብሔር ሰዎች አያርፉም። ነገር ግን ተንኮላቸው አልፎ የእግዚአብሔር ሰው አልፎ ይሄዳል። በሹመቱ ያልተደሰቱበት ሰዎች ተንኮል ለመስራት አሰቡ። ስለዚህ ንጉሱን የረዱ፣ ንጉሱን ያገዙ፣ ንጉሱን የደገፉ ይመስል ሕግ እንዲወጣ አደረጉ። ለአንድ ወር ንጉሱ እንዲመለክ ፈለጉ። ለተንኮል ዳንኤልን ለማጥፋት። ነገር ግን ዳንኤል ይህ አዋጅ ከጸደቀ በኋላ ንጉሱ ማህተብ ካደረገበት በኋላ የቀለም ማህተቡ ካደረገበት በኋላ ሰምቶ አልሰጋም፣ አልፈራም። በእርግጥ የሚያስጨንቅ ነው። በእርግጥ የሚያስፈራ ነው። አዋጁ ክፉ ነው። አዋጁ ተንኮል አለበት። አዋጁ የመጨረሻ ሞት የሚያደርስ ነው። እሱ ደግሞ እንደማያደርገው አውቀዋል። ስለዚህ እንዴት እናጥምደው? ኖ ለአንድ ወር ሌላ ነገር ማምለክ የለም። እሱ ማምለክ እንደማያቋርጥ ያውቃሉ። ሰይጣን ተንኮለኛ ነው። የሰይጣን ስራ በእኛ ላይ የሚያደርገው እጅግ ክፉ ነው። ነገር ግን ይሸነፋል እንጂ የእግዚአብሔር ልጆች አይሸነፉም። በሹመቱ ያልተደሰቱ ይህንን ተንኮል ሰሩ፣ ይህንን ተንኮል ጠነሰሱ። ንጉሱንም ይህ አዋጅ እንዲታወጅ አደረጉ። ነገር ግን ይህ በሰማ ጊዜ ዳንኤል እንደ ልማዱ እንደለመደው ከአምላኩ ጋር መነጋገር ጀመረ፣ መጸለይ ጀመረ። ወደ ቤት ገብቶ መስኮቱን ወደ ኢየሩሳሌም ከፍቶ ከእግዚአብሔር ጋር መነጋገር ጀመረ። ክብር ለእርሱ ይሁን። ጽኑ እምነት ሲኖረን፣ ጽኑ ዓላማ ሲኖረን፣ ጽኑ ግብ ሲኖረን ማንኛውም ነገር እኛን ሊገታ አይችልም። ሞት ቢሆን ሕይወት፣ ረሃብ ቢሆን እስራት፣ ከዛ ካመንበት ፈቀቅ አያደርገንም። ከዛም መራቅም አይቻልም። ዳንኤል ይህንን አደረገ። በቃ አምላኬን አመልካለሁ ብሎ ቆረጠ። ማምለኩ ጀመረ። ወረኞች፣ አሳባቂዎች መጥተው የሚያደርገውን ነገር ሁሉ ለንጉሱ ነገሩ። ንጉሱ ያወጣው አዋጅ ተግባራዊ መሆን ስለሚገባው ብዙ እሱን ለማዳን ቢሞክርም አልሆነለትም። ስለዚህ ሰዎች ለጊዜው የተሳካላቸው መሰላቸው። ወስደው በአንበሳ ጉድጓድ ጣሉት። በእርግጥ ንጉሱ ረፍት አላገኘም። ምክንያቱም ዳንኤል ቅን ነበር፣ የእውቀት ሰው ነበረ፣ ተንኮል ያልነበረበት ሰው ነበረና በጣም አዘነ። ወስደው ሐሳባቸው ለጊዜ ስለሞላላቸው በአንበሳ ጉድጓድ ጣሉት። አንበሳና ሰው፣ አንበሳና ሌላ አውሬ ሲገናኙ ምን እንደሚሆን እናውቃለን። አንበሳ አይምርም። አንበሳን ክትክት የሚያደርግ ነው። ነገር ግን የዳንኤል አምላክ የአንበሶችን አፍ ዘጋ። ክብር ለእርሱ ይሁን።
የአንበሶችን አፍ ዘጋ። ዳንኤል አልተበላም። ሌሊቱ ነጋ። ንጉሡም ወደዛ ወደ አንበሶች ጉድጓድ ሄዶ ዳንኤልን ጠራ። ዳንኤል በሕይወት እንደሆነ አወቀ። የምታመልከው አምላክ አድኖሃል አለ። ሰዎችን ጠርቶ ከጉድጓድ አስወጡት። ከዛ በኋላ አድመኞችን ከነቤተሰባቸው ወደዛ አንበሳ ጉድጓድ እንዲጣሉ ንጉሡ አዘዘ። ተሰብስበውም ወደዛ ተጣሉ። ገና ከመግባታቸው በፊት በአየር ላይ አጥንታቸውን አድቅቆ በላቸው። ዳንኤል ግን አምላኩን አከበረ። አንድ አምላክ እርሱም ብቻ ማምለክ እንደሚገባው፣ ጣዖት ማምለክ እንደማይገባው ተረዳ። ሰውን ማምለክ ጣዖት ማምለክ ነው። አምልኮ የሚገባው ለእግዚአብሔር ብቻ ነው፣ ለማንም አይደለም። ለእግዚአብሔር ብቻ አምልኮ፣ ለእግዚአብሔር ብቻ ስብሐት፣ ለእግዚአብሔር ብቻ ምስጋና፣ ለእግዚአብሔር ብቻ ውዳሴ፣ ለእግዚአብሔር ብቻ ነው። ዳንኤል ይህንን አደረገ። እምነቱን በትክክል አወጀ፣ በትክክል ገለጸ። በቃ ንጉሡ ምን አደረገ? ምን ተናገረ? በመጨረሻ የሆነውን እናነባለን። ከዳንኤል የተነሳ ከዳንኤል እምነት የተነሳ ከዳንኤል ቅንነት የተነሳ ከዳንኤል አምላክን የማምለክ የተነሳ የሆነውን እንሰማለን። ንጉሡ አዘዘ። ዳንኤልም የከሰሱ እነዚያ ሰዎች አምጧቸው፣ እነርሱንና ልጆቻቸውን ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርሱ አንበሶች ያዟቸውና አጥንቶቻቸውን ሁሉ ሰባበሩ ይላል በዳንኤል 6:24። 25 ደግሞ ቀጥሎ እንዲህ ይላል፣ የዛን ጊዜ ንጉሡ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፍ፣ እንዲህም አለ፣ ሰላም ይብዛላችሁ፣ ሰላም ይብዛላችሁ። በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግሥቱም የማይጠፋ ነው፣ ግዛቱም እስከ መጨረሻ ድረስ ይኖራል፣ ያድናል ይታደጋልም። በሰማይና በምድር ታምራትና ድንቅ ይሠራል። ዳንኤልም ከአንበሶች አፍ አድኖታል። ዳንኤልንም ከአንበሶች አፍ አድኖታል። ስለዚህ በግዛቴ ስር ያለው ሕዝብ ሁሉ የዳንኤልን አምላክ ያምልክ፣ ይፍራ፣ ይንቀጥቀጥ። ምክንያቱም የዳንኤል አምላክ ያድናል፣ ይታደጋል ብሎ አወጀ። ክብር ለእግዚአብሔር ይሁን። እኛ ከኖር እኛ ለጌታ ከቆም ከኢየሱስ ጋር ከሆን ይህ ክርስቶስ ይታወጃል፣ እንዲነገር እንዲሰማ ይሆናል። ብቻኛ እንደ ዳንኤል ነውር የሌለብን በጥበብ የተሞላን በእውቀት የተሞላን
ብልሃተኞች፣ አስተዋዮች በንጉሥ ቤት መቆም የምንችል፣ በማንኛው አደባባይ መቆም የምንችል፣ በተሰጠን ቦታ በንጽህና መቆም የምንችል፣ በተሰጠን ስራ በንጽህና የምንቆም ከሆነ ራሳችን ከርኩሰት ከጠበቅ፣ ህልምና ራእይ ያለን ከሆን፣ አስተዋዮች ከሆን፣ የምንጸልይ እርሱንም የምናመልክ ከሆነ፣ ቅን ከሆን፣ የማንበድል ከሆን፣ እምነታችን በሕይወታችን ይመሰከራል። ለዓለም ሁሉ ይተርፋል። ለዓለም ሁሉ ይታወጃል። ለሕዝባችን ሁሉ ይነገራል። ለወገኖቻችን ሁሉ ይሆናል። ለቤተሰቦቻችን ሁሉ ይሆናል። ለጎረቤታችን ይሆናል። ለአካባቢያችን ይሆናል። እኛ የዳንኤል ሕይወት ካለን ማንኛውም የሚገዳደር ወንጌል እንዳይሰማ፣ እግዚአብሔር እንዳይመለክ የሚደረገውን ነገር ሁሉ ይፈርሳል፣ ይወድቃል፣ ይከሽፋል። አፍራሾችም ዋጋቸውን ያገኛሉ። እኛ ግን ቅን እንሁን። እኛ ግን የማንበድል እንሁን። እሱ የራሱን ቢሮጥ ኖሮ ዳንኤል ሌሎችን እየበደለ ራሱን ለማዳን ቢሞክር ኖሮ፣ በእግዚአብሔር መታመን ባይኖረው ኖሮ፣ እንደ ሚስራቅና አብደናጎ ባያድነንም ሌላውን አናመልክም የሚል መንፈስ ባይኖረው ኖሮ ነገሮች ሁሉ ይከሽፉ ነበር። ግን እሱ የማይበድል ሆኖ ቅን ሆኖ አምላኩ ጋር ሁልጊዜ የሚነጋገር የሚያመልክ ጌታው ሆኖ ራእይ ስላለው አምላኩ በሁሉ ዘንድ መታወቅ እንደሚገባው ስለሚረዳ ራሱን ከርኩሰት ስለጠበቀ በንጉሱ ቤት የመቆም ጥበብ፣ ኃይል፣ ዕውቀት፣ አስተዋይነት፣ ብልሃት፣ ጥበብ ነውር የሌለበት ስለሆነ እግዚአብሔር እርሱንም እምነቱም ከፍ ከፍ እንዲል አደረገ። ዳንኤል አልተዋረደም። ዳንኤል ተከበረ። ዳንኤል ታላቅ ነገር ሆነለት። አምላኩ በንጉሱ ግዛት ሁሉ የተፈራ እንዲሆን ታወጀለት። የተፈራ እንዲሆን ታወጀለት። ለዘላለም የሚኖር ነውና ይህንን ዘላለማዊነቱ እንዲታወጅ በአሕዛብ እንዲታወጅ ተደረገ። እኛ ብቻ ለጌታ እንኑር፣ ለክርስቶስ እንኑር። ከዛ በኋላ ማናቸውም ነገር ማናቸውም ሁኔታዎች እኛን ቢከብ፣ እኛን ለማጥፋት ቢፈልግ፣ ወንጌሉን እንዳንናገር ለማድረግ ቢፈልግ ጌታ አሸንፎ ወንጌሉ ለሁሉ እንዲደርስ፣ እምነቱ ለሁሉ እንዲሆን ጌታ ያደርጋል። ስለዚህ ከዳንኤል የምንማረው ብዙ ነገር አለ። እግዚአብሔር ነውር የሌለብን እንድንሆን፣ በቅድስና በፊቱ የምንመላለስ፣ በንስሐ ሕይወት ሁልጊዜ በፊቱ የምንወድቅ፣ አምላካችን ከበደል እንዲያነጻን የምናነባ የምንጮህ፣ በምንሰራው በደልና ኃጢአት ተማምነን ተገብዘን ደንዳኖች ሆነን እንዳንኖር ካደረግን፣ ጥበብና ማስተዋል እግዚአብሔር እንዲሰጠን ከጠየቅ፣ ዕውቀት እንዲሞላብን የእግዚአብሔር ዕውቀት የቃሉ ዕውቀት በእኛ ላይ እንዲሆን በእኛ እንዲሞላ፣ ተንኮል የሌለበት ብልሃት በእኛ ላይ እንዲሆን፣ አስተዋዮች እንድንሆን፣ በማናቸውም ቦታ የምንቆምበትን ኃይል፣ ጥበብ፣ ሞገስ እግዚአብሔር እንዲሰጠን፣ የሕዝቡን ባህልና ቋንቋ
አጥንተን ለሕዝቡ ይህንን ወንጌል ይዘን ለመሄድ እምነትና ድፍረት እንዲሰጠን ራሳችን ከርኩሰት እንድንጠብቅ ኃይል እንዲሆነን ሕልምና ራእይ ያለን እንድንሆን የምንጸልይ እርሱም ብቻ የምናመልክ እንድንሆን ቅኖች እንድንሆን የማንበድል እንድንሆን እግዚአብሔር እንዲረዳን ከጸለይ በእኛ ላይ እግዚአብሔር ሞገሱ አድርጎ ሕዝባችንን፣ ጎረቤታችንን፣ ቤታችንን፣ ቤተሰቦቻችንን ለወንጌል የተገዙ እንዲሆኑ ወንጌሉ በልባቸው እንዲታወጅ ወንጌሉ በአካባቢያቸው እንዲታወጅ የትም ማምለጥ ንጉሡ አወጀ በቃ እንዲታወጅ ይሆናል። ጌታ ደግሞ ይቻለዋል። እኛ ግን ለሱ እንኑር። የዳንኤል ሕይወት ይኑረን። የሐዋርያት ሕይወት ይኑረን። ሐዋርያት ለዚህ ወንጌል ብዙ ዋጋ ከፍለዋል፣ ታስረዋል፣ ተገርፈዋል። ጴጥሮስ ተዘቅዝቆ ተሰቅሏል። ዮሐንስ በፈላ ዘይት ተጠብሷል። ብዙዎቹ ተንቀዋል። በምድራችንም ብዙዎቹ በዚህ ወንጌል ምክንያት ተንቀዋል። ግን በቅንነት በታማኝነት በደል ሳይኖር ወንጌሉን ብቻ ይዘው ስለቆዩ ይሄ ወንጌል ወደኛ ደርሷል። ይሄ የምስራች ወደኛ ደርሷል። ስለዚህ ጌታ ይህንን ከኛ ይፈልጋል። ወንጌሉን ማሰራጨት የሚችል በውስጣችን መነሳሳት እንዲኖር የሚያደርግ ሕይወት ይሰጠናል። እሱ ታማኝ ነው። እኛ አቅም የለንም። ለዳንኤል አቅም የሆነ አምላክ ነው ያመለከው። አምላክ ያናገረው አምላክ በቅንነት እንዲሄድ ያደረገው አምላክ ነው ጉልበት የሆነው እሱ አይደለም። ጉልበት የሰጠው አምላክ ነው። እኛንም ዛሬ ጉልበት የሚሰጠን አምላካችን ነው። ለወንጌሉ እንድንቆም፣ ወንጌሉን እንድናሰራጭ፣ ወንጌሉ ለሕዝባችን በጨለማ ያሉትን ለመጥራት፣ የታሰሩትን እንዲፈቱ፣ በጠላት የታሰሩትን፣ በተለያየ ትጥቅ የተያዙትን፣ በተለያየ ሁኔታ ያሉትን ለማስመለጥ የምንችለው የዳንኤልና የሐዋርያት የአባቶቻችንን ፈለግ ስንከተል ነው። ትላንት ዛሬ እስከ ዘላለም ኢየሱስ ያው ነው፣ አልተለወጠም። ያንን ጌታ እንሰብካለን፣ ያንን ጌታ እናመልካለን፣ ይህን ጌታ ተስፋ እናደርጋለን። ለምድራችን ለሕዝባችን ይህን ጌታ እናውጃለን። ሰላም የሚሰጠው ጌታ፣ ረፍት የሚሰጠው ጌታ ዋጋ ሊያስከፍል ይችላል። ግን ጌታ ከእኛ ጋር ዋጋ ከፍሎ ይህንን አገልግሎት ለመስራት ይፈልጋል። ለዚህ አገልግሎት እንድንታዘዝ፣ ለዚህ አገልግሎት እንድንኖር እርሱ በኃይሉ ይርዳን። እንጸልይ። ጌታ ሆይ ለዳንኤል የሰጠኸውን ጥበብ፣ ለዳንኤል የሰጠውን ጌታ ሆይ አምልኮ፣ ለዳንኤል የሰጠውን ቅንነት፣ ለዳንኤል የሰጠውን ጌታ ሆይ ያለመበደል፣ በክፋት መንገድ ያለመሄድ፣ እግዚአብሔር አምላክ ሆይ ለዳንኤል የሰጠውን ሕልም መፍታት፣ የራእይ ሰው መሆን ዛሬም ለእኛ እንድትሰጠን እንለምንሃለን። አምላካችን ሆይ ከዚህ የተነሳ ባለንበት አካባቢ ሁሉ አንተ በግልጽ እንድትመለክ አዋጅ እስኪነገር ድረስ ጌታ ሆይ ድንቅና ታምራት እንዲሆን ይህም ያንተ ፈቃድ ነውና እግዚአብሔር አምላክ ሆይ ሆኖ አንተን እንድናመሰግን ካሁን የበለጠ ጌታ እግዚአብሔር አምላክ ሆይ አንተ በግልጽ ታላቅነት ታውቆ አዳኝነት ጌታነትን ጌታ ተረጋግጦ ሕዝባችን ወደ አንተ እንዲጎርፍ እንድታደርግ በኢየሱስ ክርስቶስ ስም ለመን። ሰሚዎችንም አድማጮች ተመልካቾችንም ባርክ። ስለረዳኝ ተመስገን። ክብር ላንተ ይሁን በኢየሱስ ስም አሜን።